ሰላም ሰላም፣ ጤና ይስጥልኝ አድማጭ ተመልካቾቻችን። ዛሬ ደግሞ ቤተሰብን ወደ አሜሪካ ሀገር ለማምጣት ወይም የጥገኝነት ቪዛ እንዴት እናገኛለን የሚለውን ምን ያክል ጊዜ እንደሚፈጅ፣ ማን ነው ኢሊጂብል የሚሆነው፣ ስቴፑ ደግሞ ምን ምን እንደሆነ እናያለን። በተጨማሪም እንግዲህ ወደ አሜሪካን ሀገር ለመግባት የተለያዩ ለምሳሌ አሁን አንዳንድ ሰዎች በትዳር ሊሆን ይችላል፣ እናት አባት ሊሆን ይችላል፣ ዘመድ ሊሆን ይችላል ወደ አሜሪካ ሀገር ለመውሰድ ስፔሻሊ አሁን ከትራምፕ ጋር ያለውን ችግር ታውቃላችሁ። ወደ አሜሪካ ሀገር ለመውሰድ የተለያዩ ነገሮች ያስፈልጋሉ። ስለዚህ አንዳንድ ሰዎች ምን ላሉ በሚስትነት ወይም ደግሞ በፊያንሲ ወይም በእጮኝነት የተሻለ ሊፈጥን ይችላል የሚሉ አሉ እና እነዚህ ነገሮችን የምናይ ይሆናል ማለት ነው። እንደሚታወቀው እንግዲህ የትራምፕ አስተዳደር በተለይ በፈረንጆች አዲስ ዓመት 2026 መጀመሪያ ላይ በስደተኞች እና በቪዛ ጉዳዮች ላይ በርካታ ለውጦችን እያደረጉ ይገኛል እና የቪዛ እገዳ በተመለከተ ለምሳሌ ከመነሻው 75 ሀገራት ከሚሆኑ ወይም ደግሞ ከሚመጡ ስደተኞች ላይ የቪዛ ክልከላ መጣሉንና ይህም በዓለም ዙሪያ መነጋገሪያ መሆኑን ይታወቃል። እንግዲህ የውሳኔው ምክንያት ወይም ደግሞ ዶናልድ ትራምፕ የወሰነበት ምክንያት ደግሞ የአሜሪካ የኢሚግሬሽን ስርዓት በአግባቡ ጥቅም ላይ እየዋለ አይደለም ወይም ደግሞ አቢዩዝ እየተደረገ ነው የሚል እምነት በመንግስት ዘንድ ወይም ደግሞ በዶናልድ ትራምፕ ዘንድ ስላለ ይሆናል ማለት ነው። ለምሳሌ ብሔራዊ ጥቅምን በተመለከተ ወይም ብሔራዊ ጥቅምን ከማስከበር አኳያ ወደ አሜሪካ የሚገቡ ግለሰቦች ለሀገሪቱ ከሚሰጡት ጥቅም ይልቅ የራሳቸው ጥቅም ያስቀድማሉ የሚል ቅሬታ ስላለ እና ጥብቅ የሆነ የድንበር ቁጥጥር የቪዛ ህግ ማስፈጸም እንደሚያስፈልግ በመንገድ ይሆናል ማለት ነው። ከዚህ ጋር በተያያዘ የምታውቁት ነው እንግዲህ ከውጭ ሀገር ወይም ደግሞ በዲቪ ወደ አሜሪካ የሚገቡ ሰዎች እዛ በተለያዩ ወንጀል የተሳተፉ አሉ፣ እስከ ግድያ ወንጀል ማለት ነው። እነዚህ ነገሮችም አስቸጋሪ ሲቹዌሽን ስለገቡ ነው ይህ ህግ ሊወጣ የቻለው እና ዛሬ እንግዲህ ኢንዲቴል አሳያችኋለሁ። ለምሳሌ ማንኛውም አንድ ሰው ማንን ነው መውሰድ የሚችለው? ሚስቱን ነው? ልጆቹን ነው? ወንድሙን ነው? እናት አባቱን ነው? ዘመዶቹን ነው? የሚለውን በትክክል ይዤላችሁ ቀርባለሁ ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጋችሁ በቀጣይ የምለቃቸው መረጃዎችን እንዲደርሳችሁ ማድረግ ትችላላችሁ። እንደገና ደግሞ እንሰራላችሁ የምትፈልጉት ከጉዞ ጋር የተያያዙ ማንኛውም ነገሮችን በኮሜንት ብታሳውቁኝ እኔ ቪዲዮ እሰራላችኋለሁ ማለት ነው። እንግዲህ ቪዲዮችን ላይክ አድርጋችሁ ጀምሩት። እንግዲህ ቤተሰብ ወደ አሜሪካ ሀገር ለማምጣት ወይም የጥገኝነት ቪዛ ለማግኘት ምን ያክል ጊዜ እንደሚፈጅ አብራራላችኋለሁ። ማን ነው ኤሊጂብል የሚሆነው፣ ማን ነው መሄድ የሚቻለው ማለት ነው፣ ስቴፕስ ምን እንደሆነ ኢንዲቴል ነው ያለን ማለት ነው። ስለዚህ በመጀመሪያ ወይም በቅድሚያ በአሜሪካ የሚኖር ሆኖ የመኖሪያ ፈቃድ ያለው ማንኛውም ሰው ቤተሰቦቹን ወደ አሜሪካ የማምጣት መብት አለው። ማንኛውም ሰው የአሜሪካ ዜጋ የሆነ ወይም ደግሞ አሜሪካ የሚኖር ሰው ማለት ነው። ነገር ግን አሁን ላይ ሰስፔንድድ ሆኗል። ይህም ቪዛው ብቻ ነው ሰስፔንድድ የሆነው። ያ ማለት እናንተ ፕሮሲጀሩ ወይም እስካሁን የነገርኳችሁ ነገር ፋሲሊቴት ማድረግ ትችላላችሁ እና ፋሲሊቴቱን ማድረግ ደግሞ ማቋረጥ የለባችሁ ማለት ነው። ለምሳሌ ስቴፖቹን በምናይበት ጊዜ መጀመሪያ ብቁ መሆን አለበት። ይህም ማለት ብቁ ማለት ግሪን ካርድ ሆልደር መሆን አለበት ወይም ደግሞ የአሜሪካ ዜግነት ያለው መሆን አለበት። ምክንያቱም ኢትዮጵያ ያለ ሰው ወይም ደግሞ ሌላ ሀገር ያለን ሰው ለመውሰድ እሱ መጀመሪያ ምን መሆን አለበት? ብቁ መሆን አለበት ወይም ደግሞ ዜግነት ሊኖሩ ይገባል ማለት ነው። ከዛ በመቀጠል ደግሞ ሊያመጣ የሚፈልገው ሰው አካል እናት፣ አባት፣ ሚስት፣ ባል ወይም ልጆች ሊሆኑ ይችላሉ። ከዚህ ጋር በተያያዘ ደግሞ ወንድምና ምናምን ያልኳችሁንም እሱን እመጣበታለሁ ማለት ነው። በተጨማሪ የአሜሪካ ዜግነት ያለው ሰው ከሆነ ብቻ ወንድምና እህት የማምጣት መብት አለው። እንግዲህ የአሜሪካ ዜግነት እንግዲህ ግሪን ካርድ እና ዜግነትን ለይታችሁ እንድታውቁ ነው እዚህ ጋር የምነግራችሁ። ሌላው ይህም ማለት ግሪን ካርድ ያለው የመኖሪያ ፈቃድ ያለው ወንድምና እህት ማምጣት አይችልም። ሚን ግሪን ካርድ ያለው ወይም የመኖሪያ ፈቃድ ያለው ወንድምና እህቱ ማምጣት አይችልም። ዜጋ የሆነ ብቻ ወይም ዜግነት ያለው ብቻ መሆን አለበት ማለት ነው። ስለዚህ ወንድምና እህት ይለያል ማለት ነው። ግን ሚስት ወይም ባል ወይም ልጆች እነዚህ እናትና አባት ለማምጣት ያን ያክል አይከብድም ማለት ነው። ወይም ደግሞ የአሜሪካ ግሪን ካርድ ብቻ ወይም የመኖሪያ ፈቃድ ያለው ሰው እነዚህ ሊያደርግ ይችላል ማለት ነው። ግን ዜግነት ካላችሁ ግን ወንድምና እህትንም መውሰድ ትችላላችሁ ማለት ነው። ሌላው ግን ምንድነው ሁለተኛው ስቴፕ ደግሞ ፎርም መሙላት ሲሆን እናቴ ወይም አባቴ ወይም ልጆቼ ወይም ሚስቴ ወይም ባለቤቴ እድሜያቸውን፣ አድራሻቸውን፣ ዴት ኦፍ በርዝ እና ተመሳሳይ መረጃቸውን ይሞላል ማለት ነው። አሜሪካ ያለው ሰው ወይም አሜሪካ ያለችው ሰው እነዚህን ማስረጃዎች ይሞላል ማለት ነው። ለምሳሌ ልጆቻችሁን ለመውሰድ ከሆነ የልጆቻችሁን ዴት ኦፍ በርዝ፣ አድራሻችሁና ተመሳሳይ መረጃዎችን ይሞላሉ። ወደ መጨረሻ ላይ ምን ማስረጃ እንደሚያስፈልግም እመጣላችኋለሁ ማለት ነው። ሶስተኛው ስቴፕ የግንኙነት ማረጋገጫ ነው። ለምሳሌ ልጅ ከሆነ ልጅ መሆኑ፣ ባለቤት ከሆነች ባለቤት እና የምስክር ወረቀት፣ የትዳር ከሆነ የትዳር የምስክር ወረቀት ማሬጅ ሰርቲፊኬት ማለት ነው። እነዚህ በሙሉ ለዩኤስሲአይኤስ መቅረብ አለበት ማለት ነው። እና ይህን በምታቀርቡበት ጊዜ ፎርም በምትሞሉበት ጊዜ የተወሰነ ክፍያ አለ፣ እሱንም ትከፍላላችሁ ማለት ነው።
በቀጣይ ደግሞ ምንድነው ይሄን ከጨረሳችሁ በኋላ ከ8 ወር ወይም ከ1 ዓመት ወይም ደግሞ 10 ወርም ሊሆን ይችላል ወይም ከዛ በላይ ሊሆን ይችላል ሊቆይ ስለሚችል እዚህ ላይ ምንድነው መጠበቅ ብቻ ይሆናል ማለት ነው። እናንተ ዶክመንቱን ካስገባችሁ ካስመዘገባችሁ ክፍያውን ከከፈላችሁ በኋላ መጠበቅ ይሆናል ማለት ነው። ስለዚህ ይሄ ዩኤስሲአይኤስ የሚባለው እስኪጨርስ ድረስ ማለት ነው። ከዛ በኋላ ዩኤስሲአይኤስ አፕሩቭ ካደረገ በኋላ ግንኙነቱን አምነንበታል ትክክል ነው ካለ አፕሩቭ ይደረጋል ወይም ይጸድቅላቸዋል ማለት ነው። ነገር ግን አንዴ አፕሩቭ ከመደረጉ በፊት አንዳንዴ ተጨማሪ ኤቪደንስ ሊጠየቅ ይችላል። ስለዚህ ከዚህ ጋር አድቫይስ ማድረጋችሁ ምንድን ነው እናንተ እነዚህን ፎርሞች በምትሞሉበት ጊዜ ቤተሰባችሁን በምትሞሉበት ጊዜ ማንኛውንም ማስረጃ አሳማኝ የሆነ ማስረጃ አብራችሁ ብታስገቡ እንዳይዘገይባችሁ ይረዳችኋል ማለት ነው። ምክንያቱም ይሄ መስሪያ ቤት ካላመነበት ድጋሚ እናንተ ሊጠይቃችሁ ይችላል። አሁን ደግሞ እንደዚህ መጠየቅ አቁሟል። ስለዚህ ሪጀክትም ሊደረግባችሁ ይችላል ማለት ነው። ስለዚህ አሳማኝ ማስረጃ ከመጀመሪያው ጀምሮ ብታስገቡ የተሻለ ይሆናል ማለት ነው። ሌላው ደግሞ ምንድን ነው ለምሳሌ ሚስት ከሆነች ማሬጅ ሰርቲፊኬት ውጪ አላመጣህም ሊባልና ተጨማሪ አሳማኝ ማስረጃ ሊጠየቅ ይችላል። ስለዚህ የሰርግ ቪዲዮዎች ካሉ የሰርግ ፎቶዎች ካሉና ሌላ ኢትዮጵያ ውስጥ አብረው ሲኖሩ የነበረ ማስረጃ ወይም ፈርዘር ማስረጃ ካለ እነዚህ ቢጨመሩም የተሻለ ይሆናል ማለት ነው። ስለዚህ ተጨማሪ ኤቪደንስ ባይጠየቅና ችግር እንዳይፈጠር ለማድረግ መጀመሪያ ላይ በምታስገቡበት ጊዜ ሁሉንም ዶክመንቶች በጥንቃቄ አንድ ላይ ማስገባቱ የተሻለ ይሆናል ማለት ነው። ቀጣይ ስቴፑ ደግሞ ምንድን ነው? በዚህ መስሪያ ቤት አፕሩቭ ከተደረገ በኋላ ናሽናል ቪዛ ሴንተር ነው ዶክመንታቸው የሚላከው። ናሽናል ቪዛ ሴንተር ማለት ምንድን ነው? ስራው ሰነዶችን ማሰባሰብ ብቻ እንጂ የመወሰን ስልጣን የለውም። ምክንያቱም ኦልሬዲ ከዚህ በፊት የነበረው አጣርቶ አፕሩቭ ስላደረገው ይሄ ናሽናል ቪዛ ሴንተር የሚባለው ዶክመንታችሁን ማሰባሰብ ብቻ ይሆናል ማለት ነው። እነዚህ ዶክመንቶች ምንድን ናቸው ብለን ከጠየቅን የሚሰበሰቡት ሰነዶች ኢትዮጵያ ካለው ወደ አሜሪካ ከምታመጡት ሰውና ከእናንተ ጭምር ይሆናል። ለምሳሌ ኢትዮጵያ ያለው ሰው የፖሊስ ወረቀቶች ሊሆን ይችላል፣ የሚሰራ ፓስፖርት ሊኖረው ይገባል ወደ አሜሪካ ለመምጣት ማለት ነው። ኤክስፓየርድ ያላደረገ ወይም ደግሞ የሚሰራ ፓስፖርት ሌጋል የሆነ ማለት ነው። ከሌለው ማውጣት ይጠበቅበታል ማለት ነው። እና ፎቶ ደግሞ ያስፈልጋል ማለት ነው ይህን ፕሮሰስ ለማድረግ። አሜሪካ ያለው ሰው ደግሞ ምንድን ነው የአሜሪካ ግሪን ካርድ ያለው ወይም ዜጋ ከሆነ ምንድን ነው የሚያስፈልገው? ታክስ የከፈለበትን መንጃ ፈቃዶች ሊሆን ይችላል፣ የተለያዩ ነገሮች ማስረጃዎችንም አብሮ ማስገባት ይጠበቅበታል ማለት ነው። ስለዚህ ይሄ ናሽናል ቪዛ ሴንተር የሚባለው የሚሰበስባቸው ዶክመንቶች እነዚህ ይሆናል ማለት ነው። ቦት ሳይድ ነው አሜሪካ ካለው እና ከሌላ ሀገር ከሚወሰደው ሰው ጋር ማለት ነው። እንግዲህ የመጨረሻው ስቴፕ ደግሞ የሚሆነው ምንድን ነው? ይሄ ቪዛ ሴንተር ዶክመንቶችን ወይም ሰነዶችን ከሰበሰበ በኋላ ምን ያደርጋል ማለት ነው? ወደ ኤምባሲ ይልካል ወይም ደግሞ ወደ ኤምባሲ ያስገባል ማለት ነው። ከዛ በኋላ ኤምባሲው ምን ያደርጋል? ለኢንተርቪው ቀጠሮ ይሰጣል ወይም ደግሞ የቀን ቀጠሮ ይሰጣቸዋል ለኢንተርቪው ማለት ነው። እዚህ ጋር ግን ምነግራችሁ ነገር ምንድን ነው? አንደኛ የምታስገቡት ዶክመንቶች ኦሪጂናል ዶክመንቶችን ይዛችሁ ነው የምትቀርቡት ኤምባሲ ለኢንተርቪው በምትጠየቁበት ጊዜ። ሁለተኛ ደግሞ ምንድነው ኤምባሲ ባክሎግ ሊኖር ይችላል። ባክሎግ ማለት ምንድነው? በጣም ብዙ ሰው ወረፋ ይኖርና ከዚህ በፊት ሶልቭ ያልተደረጉ የረዥም ዓመታት በዲቪ በምናምን ሊሆን ይችላል ከዚህ በፊት ሲሞሉ የነበሩት በእነዚህ ምክንያትና በጣም ብዙ ወረፋ ሊኖር ስለሚችል እናንተ መጠበቅ ይኖርባችኋል። ጠብቃችሁ እድሉን ስታገኙ ለኢንተርቪው ደግሞ በቂ የሆነ ኦሪጂናል ዶክመንት ይዛችሁ መገኘት አለባችሁ ማለት ነው። ለኢንተርቪው አሳማኝ የሆነ ማለት ነው። ይሄን ይመስላል። ከዛ በኋላ ምንድነው አሳማኝ ዶክመንት ይዛችሁ ኢንተርቪው ካለፋችሁ ቀጥታ ኢሚግራንት ቪዛ ይሰጣችኋል ማለት ነው። ስለዚህ በመጨረሻም አሜሪካ በመምጣት በአጭር ጊዜ ግሪን ካርድ ያስገኝላችኋል ማለት ነው። እንግዲህ ይሄን ይመስላል። ስለዚህ ከጋብቻ ጋር በተያያዘ ከልጅ ጋር በተያያዘ ከእህት ከወንድም ጋር በተያያዘ እንደገና ደግሞ ከፊያንሲ ጋር በተያያዘ ምክንያቱም ቅድም እንደነገርኳችሁ በፊያንሲ ሲሆን የሚፈጥንበት ሲቹዌሽን ስላለ እኔም አንዳንድ ጓደኞቼን ሳናግር በፊያንሲ ሲሆን ፈጥነው ወደ አሜሪካ የመሄድና ኢሚግሬሽን ቪዛ ወይም ደግሞ ኢሚግራንት ቪዛ የማግኘት ተንደንስ ያለው እና ማንኛውም ያልገባችሁ ጥያቄ ካለ እንድትጠይቁኝና ኮሜንት ላይ ብታስቀምጡልኝ እኔም ሪፕላይ አደርግላችኋለሁ። ካልሆነ ደግሞ እንደ አዲስ ቪዲዮ እሰራላችኋለሁ ማለት ነው። ስለዚህ ሰብስክራይብ ያላደርጋችሁ ሰዎች ቻናላችን ሰብስክራይብ አድርጋችሁ አዳዲስ መረጃዎች ሲመጡ እንድታገኙ ይጠቅማችኋል። የደወል ምልክቷን ብትጫኑም እኔ ቪዲዮ ስለቅ ኖቲፋይ እንዲያደርጋችሁ ይሆናል ማለት ነው። እንግዲህ ይህ መረጃ ደግሞ ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረጋችሁ እንዳትረሱ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ